بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، فيقول المصنف رحمه الله تبارك وتعالى: الحديث 92 تطناه لدنيا حديثنا يميلو حديث عن أنس بن مالك رضي الله عنه. كأنس بن مالك اللهم الكام سلملتنا عن النبي صلى الله عليه وسلم أنه قال: نبينا عليه الصلاة والسلام بهم دارون من نقرة: اعتدلوا في السجود ولا يبسط أحدكم ذراعيه انبساط الكلب. اعتدلوا تستكاكلاته السجود أدرجوا على الهيئة المشروعة بشريعة بتكمت ملكو سجوداته لي تدلادلوا. ولا يبسط أحدكم عنداته أي زرقا ذراعيه كندوتون انبساط الكلب يوشا مزرقات بيكي أي زرقا. سجود بميارك بجزية ከዚህ በፊት እንዳለፉ ሐዲሶች እንደዚህ ክንዱን መሬት ላይ ልጥፍ አድርጎ ስጁድ ማድረጉ የተከለከለ ነው። ከውሻ ጋር የሚያመሳስል የሆነ ነገር ስለሆነ ነብያችን አለይሂ ሰላቱ ወሰለም ይሄን ነገር ከልክለዋል። ከሐዲሱ የምንይዘው ቁም ነገር ስጁድ ላይ ኢዕቲዳል ማድረግ ወይም መደላደል ግድ ነው ማለት ነው። መደላደል ሳይኖረው አንድ ሰው እግሩን አንጠልጥሎ ጉልበቱን ከመሬት ላይ አንስቶ ወይም ደግሞ እጆቹን አንስቶ ወይም ደግሞ ፊቱን ሳያስነካ አፍንጫውን ሳያስነካ እንደዚህ ተተክሎ ማለት ነው በአናቱ፣ አልያ ደግሞ በአፍንጫው ብቻ እንደዚህ ነክቶ ግንባሩን ሳያስነካ ሊቀር፣ አልያ ደግሞ እጆቹን በዚህ አይነት አምጥቶ እዛ ላይ ስጁድ ማውረድ የመሳሰለ እነዚህ ሁላ ስጁድን የሚያበላሹ የሚያጠፉ ነገሮች ናቸው። ከዚህ በፊትም አንስተናቸው። ሌላው እዚህ ላይ የተከለከለው ልክ እንደ ውሻ ማንጠፍ ነው። ከዚህ የምናገኘው ሌላው ጥቅም ከሐይዋናት ወይም እንስሳ ከምንላቸው ጋር መመሳሰል የተከለከለ ነው። በተለይ ዒባዳ ውስጥ ሸሪዓት الإسلام ብዙ የሆኑ ከእንስሳ ጋር የሚያመሳስሉ ነገሮችን ከልክሏል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ልክ እንደ ثعلب የሚባለው ቀበሮ የሚባለው እንስሳ ዞር እንደሚለው እንደዚህ አትዙሩ፣ እንዲህና እንዲህ አትዙሩ፣ መዞር ካለባችሁ ነገሮችን ለማጣራት በዚህ አይነት ወደኋላ መዞር ነው ያለባችሁ እንጂ እንዲህ አትበሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ይሄ ሐዲስ አለ። ሌላ ፍራሽ የሚባለው ፍራሽ السبع እንደዚህ ስጁድ ላይ ማንጠፍ ተከልክሏል። ሌላው ልክ ውሻ እንደሚቀመጥ አቀማመጥ አትቀመጡ የሚል አለ። ሌላው ልክ አሞራ የሚባለው ቁራ፣ በተለይ ቁራ የሚባለው የሆነን ነገር ለመልቀም ቶሎ ቶሎ ብሎ ጭንቅላቱን ወደ መሬት እየመላለሰ በመንቃሩ ጥራጥሬዎችን ብድግ እንደሚያደርገው ቢጤ ሶላታችሁን በዚህ አይነት አታጣድፉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ብዙ ቦታዎች ላይ ያው ከእንስሶች ጋር የተመሳሰለ ተከልክሏል። ሌላው ልክ እንደ ፈረስ ጭራ እጃችሁን አታድርጉ ብለው የተከላከሉበት ቦታ አለ። ከአዛቢል ኸይል ሹሙስ ብለዋል። እነዚህ ኃይለኛ የሆኑ ፈረሶች ጭራ ይመስል እንዲህ አትበሉ፣ ሶላት ሲጨርሱ ዝም ብላችሁ ብቻ ሰላም አለይኩም ብላችሁ ተሰናበቱ ብለው ነብዩ ሰለላሁ ዐለይሂ ወሰለም ብለዋል። ወደ ስጁድ በሚወረድበት ሁኔታ ልክ ግመል እንደሚንበረከከው እንደዚህ ከላይ አትምጡ ብለው ከልክለዋል ማለት ነው። እነዚህ ሁሉ አሁን የጠቀስኳቸው ነገሮች ከእንስሳ ጋር የሚያመሳስሉ ነገሮች ናቸው። ዑለማዎቹ ተተቡ አድርገው አውጥተዋቸዋል። ሌላው ዛሬ የምንጀምረው ርዕስ ባቡ ውጁብ الطمأنينة في الركوع والسجود
ስጁድና ሩኩዕ ላይ መረጋጋት ያለውን ግዴታነት ነው። መረጋጋት ወይም ጡማእኒና የሚባለው ግዴታ ነው። ሩኩዕ ላይ፣ ስጁድ ላይ፣ ቅያም ላይ ብዙ ጊዜ ሰዎች ቅያም ላይ ይረጋጋሉ። ብዙ ጊዜ አንዳንዴ ቅያም ላይ የማይረጋጋም ሰው ይገጥማል። ነገር ግን ብዙ ጊዜ ያው ቅያም ላይ ሰዎች ይረጋጋሉ። ችግር ያለው ከሩኩዕ በሚነሱ ጊዜ ሩኩዕ ላይና ስጁድ ላይ ነው ችግሮች ያሉት ማለት ነው። زدنا ثلاثة حديث عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم دخل المسجد فدخل رجل فصلى ثم جاء فسلم على النبي صلى الله عليه وسلم فقال ارجع فصل فإنك لم تصلي فرجع فصلى كما صلى ثم جاء فسلم على النبي صلى الله عليه وسلم فقال ارجع فصل فإنك لم تصلي ثلاثة فقال والذي بعثك بالحق ما أرسل غيره فعلمني فقال إذا قمت إلى الصلاة فكبر ثم اقرأ ما تيسر معك من القرآن ثم اركع حتى تطمئن راكعا ثم ارفع حتى تعتدل قائما ثم اسجد حتى تطمئن ساجدا ثم ارفع حتى تطمئن جالسا وافعل ذلك في صلاتك كلها. إيه أبي هريرة حديث أنه رسول صلى الله عليه وسلم مسجد قبوله نعم النبي صلى الله عليه وسلم مسجد وقبوبتنا وجبالبت فدخل رجل عند سو قبارنا فصلى مسجد جمرنا منه ثم جاء كذا صدروا سيابك متى فسلم على النبي صلى الله عليه وسلم النبي لي سلامتان أقربه السلام عليكم ورحمة الله وبركاته فقال نبي مالوت ارجع فرد عليه السلام من عند لا ስለዚህ ሰላምታ መልሰውለታል ምንም ጥፋት ቢኖረው ሰውየው ቢያጠፋም እንኳን ሰላምታውን እንኳን አልነፈጉት መለሱለትና ምን አሉት ارجع ተመለስ فإنك አንተ እኮ لم تصلي አልሰገድክምና ስገድ አሉት فصلي ስገድ فإنك أنت لم تصلي አልሰገድክምና فرجع ሰውየው ተመለሰ فصلى كما صلى ልክ ቅድም እንደለመደበት ሰውነቱ በአጠቃላይ ተላምዷልና ያንን ሶላት ቅድም እንደሰገደው ሰገደ ثم جاء ከዛ መጣ فسلم على النبي صلى الله عليه وسلم ነብዩ ላይ ሰላምታን አቀረበ فقال ارجع فصلي فإنك لم تصل አልሰገድክም ሂድ ስገድ አሉት። ሶስቴ ሆነ ይሄ ነገር እየተደጋገመ ነብዩ ሰለላሁ ዐለይሂ ወሰለም ይልኩታል እሱ የሚያቀውን የለመደበትን ሶላት ነው የሚሰግደው። በሶስተኛው فقال ሰውየው አለ والذي بعثك بالحق بحق እርሱን በላከ በሆነው አምላክ በአላህ እምላለሁ ما احسن غيره ከዚህ ውጪ ማሳመር አልችልም فعلمني አስተምሩኝ አላቸው። فقال የዚህ ጊዜ ነብዩ አሉት اذا قمت الى الصلاه ወደ ሶላት በቆምክ ጊዜ ሶላት ፈልገህ ስትመጣ فكبر الله اكبر ብለህ ቁም ነው ثم اقرأ ከዛ በኋላ አንብብ ما تيسر معك من القرآن ካንተ ዘንዳ ከቁርአን የተገራልህን አንብብ በቃልህ የሱረቱል ፋቲሃ ነው መጀመሪያ የሚቀራው ثم اركع ከዛ በኋላ ሩኩዕ አድርግ حتى تطمئن راكعا ሩኩዕ አድራጊ ሆነ እስከምትረጋጋ ይሄ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ምን እያሉ ነው حتى تطمئن راكعا ሩኩዕ አድራጊ ሆነ እስከምትረጋጋ ድረስ ሩኩዕ አደረገ ብቻ ሳይሆን ተረጋግቶ ነው ሩኩዕን ያደረገው መባል አለብህ ነው ثم ارفع ከዛ በኋላ ራስህን አንሳ حتى تعتدل قائما ቁመህ ቀጥ እስከምትል ድረስ ራስህን አንሳ حتى تعتدل ቀጥ ብለህ ሰውነትህ በአጠቃላይ መጀመሪያ ታጥፎ የነበረው ቦታው ላይ ገብቶ ሁሉ እስከሚስተካከል ነው ثم اسجد ከዛ ስጁድ አድርግ حتى تطمئن ساجدا ስጁድ አድርግ ሆነ እስከምትረጋጋ ثم ارفع ከዛ በኋላ ራስህን ከስጁድ ቀና አድርግ حتى تطمئن ሌላ جالسا ቁጭ ባይሆነ እስከምትረጋጋ ድረስ ቁጭ ስትል ተረጋግተህ ቁጭ እስከምትል ድረስ አለ وافعل ذلك ይሄንን አድርግ في صلاتك كلها በሶላትህ በሁሉም ሶላትህ ይሄንን ነው ማድረግ ያለብህ
ጡማእኒና እንዳይለይ አደራ ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሰው በዚህ አይነት አስተምረው ላኩት። ስንት ጊዜ ሰላት የለህም እያሉ እያሰገዱ ማለት ነው። ሰውየው እስከሚማር ድረስ 3 ጊዜ ሂድ ስገድ እስቲ ይሉታል። አይችልም። መጨረሻ ላይ ይቀራር አደረገ። አለመቻሉን ራሱ ፈረደ ማለት ነው። አልም ያላቸው አስተምሩኝ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም አስተማሩት። ለኛ ችግር አይፈጥርም ለራሱ ችግር የሚፈጥርበት ከሆነ هذا حديث جليل يسميه العلماء حديث المسيء في صلاته. ايه حديث علماء الصلاة ውስጥ ያበላሸው ሰውዬ حديث المسيء في صلاته ያሉ የሚሉት ሐዲስ ነው። በሶላት ውስጥ ያበላሸው ሰውዬ ሐዲስ በመባል ይታወቃል። እንደውም ይሄ ሐዲስ ማለት ነው። ሶላት ውስጥ ግዴታ የሚሆኑ የሶላት ማዕዘናትና ሌሎቹ የተለዩበት የሆነ ሐዲስ ነው። ከዚህ ውስጥ ብዙ ነገሮችን ማግኘት ይቻላል። እንደው ሐዲስ ውስጥ ብዙ የምንጠቀማቸው ነገሮች ይኖራሉ። ኢንሻአላህ ተዓላ እንጠቅሳቸዋለን። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ውስጥ ያልጠቀሷቸው ግዴታ ያልሆኑ ነገሮችን ግዴታ የሆኑትን ዳሰዋቸዋል ነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ ይህ ሰው ሶላት በዚህ አይነት ነው እየሰገደ የነበረው። ነብዩ ሰለላሁ ዐለይሂ ወሰለም ሶላትህ አልሆነም በማለት ነው የተናገሩት። ከዚህ በመነሳት ጡማእኒና የሌለው ጡማእኒነቱ في الركوع والسجود ነው የሚለው ራሱ ርዕሱ በሩኩዕና በስጁድ ላይ ጡማእኒና ብሎ ነው የጀመረ የነበረውና ሩኩዕና ስጁድ ላይ ጡማእኒና ሳይደረግ ወይም መረጋጋት ሳይኖር እንደ ቁራ የሆነን ነገር ሲለቅም ቢጤ አታርግ ብለው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ቢጤ ይሆናል ማለት ነው። ሶላቱ በዛ አይነት ጨዋታ ነው የሚሆነው። ከሶላት ይወጣል ነገር ማለት ነው። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ይህንን በማድረጋቸው ላይ ሂድ ስገድ እያሉ በማዘዛቸው ላይ ሕክማ ይኖረዋል ወይ ከተባለ ሕክማ አለው። ያም ምንድነው? ወደ ዒልም እንዲናፍቅ አድርገውታል። ዒልሙን እንዲርበው አድርገውታል ማለት ነው። ከዛ ውስጡ ከፈለገውና ይህንን ነገር ለማወቅ ጉጉት ሲኖረው ረሃቡ ሲኖረው ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ነው ብለው እስከ መጨረሻ ድረስ ያስረዱት። ሐነፊያዎች የትኛውም ቁርአን በመቅራት ሶላት መስገድ እንደሚቻል ይናገራሉ። እሱም ፈቅረኡ ማ ተየሰረ ሚንሁ የሚለው የቁርአን አንቀጽ መስረጃችን ነው ይላሉ። ሌላው ثم اقرأ ما تيسر معك من القرآن እዚህ ላይ ያለው ማስረጃ ነው። ስለዚህ አንድ ሰው ፋቲሃ ባይቀራም እንኳን አላሁ አክበር ብሎ ቁል ሁወ አላሁ አሐድ ቀርቶ አላሁ አክበር ብሎ ሩኩዕ አድርጎ በዚህ አይነት ቢሰግድ ይበቃል ይላሉ። ጅምሁር ዑለማ ያሉበት ግን ያለ ፋቲሃ ሊመን يحسن قراءتها ቁርአን ፋቲሃን መቅራት እየቻለ በሌላ ቁርአን ሰግዳለሁ ማለት ጭራሽ አይቻልም፣ ባጢል ነው ሰላቱ የሚል ይሄ ሻፊዒ፣ ሐንበሊ፣ ማሊኪ መዝሀብ ያሉበት ነው። እናም ትክክለኛው አቋም ይህ ነው። ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ፋቲሐተል ኪታብን ያልቀራ ሰው ሶላት የለውም ብለው ነብዩ ሰለላሁ ዐለይሂ ወሰለም ስላሉ ማለት ነው። ፈቅረኡ ማ ተየሰረ ሚነል ቁርአን የሚለው ታዲያ የቁርአን አያውና ሐነፊዮቹ استدلال ያደረጉበት ሐዲስ በምን ይመለሳል ከተባለ እሱ የሚመለሰው ፈቅረኡ ማ ተየሰረ የሚለው ቂያም ለይል ነው። ከፋቲሃ በኋላ ይቅረኡ ማ ተየሰረ ሚነል ቁርአን بعد قراءة الفاتحة ማለት ነው የተፈለገበት። ይሄኛው ሪዋያ ደግሞ ثم اقرأ ما تيسر معك من القرآن የሚለው ሐዲስን
አስመልክቶ ይሄ ሐዲስ እንደ ማስረጃ ይሆነናል ብለው ያቀረቡት ማስረጃ አይሆናችሁም ይላሉ ጅምሁሮች። ለምን ነብዩ ሰለላሁ ዐለይሂ ወሰለም عند أبي داود وابن حبان بال عند رواية ثم اقرأ بأم القرآن وبما شاء الله فاتحة قراء نم الله سبحانه وتعالى بشاو قراء بمالت بلوال فاتحة ركن عندهنا بزي حديث عند رواية ላይ መጥቷልና ምንም ምን የላቸው ማለት ነው ሐነፊያዎቹ ምንም በዚህ ጉዳይ ላይ እንኳን ማስረጃ የላቸውም ማለት ነው። ጅምሁሩ ዑለማ ያሉበት አቋም ነው ትክክለኛው በየረካዓው ዋጅብ ነው ፋቲሃን መቅራት ثم فعل ذلك في صلاتك كلها በየሶላትህ ይሄንን አድርግ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰላሉት። المهم ከዚህ ሐዲስ የምንይዛቸው ነገሮች እነዚህ አርካኖች የሚባሉ ረስቻለሁ ወይም አላወቅኩም የሚባል ነገር እንደሌላቸው ነው። ለምሳሌ ተክቢረቱል ኢህራም ረሳሁኝ ተብሎ በኋላ በሱጁድ ሊካስ የሚችል ወይም ደግሞ በቃ አንድ ረካዓ ልጨምርበትና አካክሰዋለሁ የሚባል አይደለም። የመጀመሪያውን ተክቢራ አንድ ሰው አላሁ አክበር ማለቱ ረስቶ ከገባ ከዛ በኋላ የሰገደው ሶላት በአጠቃላይ ባጢል ነው። ስለዚህ እንደ መጀመሪያ አላሁ አክበር ብሎ የመጀመር ግዴታ ይኖርበታል። አላሁ አክበር ብሎ ተክቢረቱል ኢህራም ሐርሞ ትክክለኛ ሶላት ከመጀመሪያው ጀምሮ የመስገድ ግዴታ ይኖርበታል። ፋቲሃ መቅራት በየረካዓው ግዴታ ነው። እዚህ ጋር አንድ ኺላፍ እንዳለ መቼም አይዘነጋም። እሱም ሩኩዕ ላይ የደረሰ ሰው ይሄ ፋቲሃ ይወድቅለታል አይወድቅለትም የሚል ኺላፍ አለ ዑለሞች መካከል ማለት ነው። المهم تكبيرة الإحرام في الركعة الأولى نعيا له ركننا قراءة الفاتحة في كل ركعة يلنا ركننا ركوع ركننا سجود ركننا سجود لا اعتدال مهون من الزاو وطمأنينة بيبوتاو ركوع ملاي سجود ملاي بعد الرفع من السجود والركوع بيبوتاو طمأنينة قديتان تشهد يمجرشوا تشهد ركننا صلاة على النبي ندزيه تسليم ندزيه ለምን እዚህ ቦታ ላይ ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ተሸሁድን አልተናገሩም፣ ሶላት አለ ነብይ አልተናገሩም፣ ተስሊም አልተናገሩም? እንዴት ይሄ ነገር ሩክን ነው ተብሎ ሊባል ይችላል ከተባለ لأنها معلومة عند السائل ጠያቂው ዘንዳ ይታወቃሉ እሱም አልዘነጋቸውምና ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ያልነገሩት ባይ ናቸው። ይሄንን በዚህ አይነት የመለሱት አልኢማም ነዋዊ ረሂመሁላህ ናቸው። المهم ይሄ ነገር በየረካዓው የሚደጋገም ነው። እያንዳንዱ ሩክን በየረካዓው የሚደጋገም ነው። ከምን ሲቀር ከተክቢረቱል ኢህራም ውጪ ተክቢረቱል ኢህራም መጀመሪያው ተክቢራ መጀመሪያ ላይ ብቻ የሚሆን ነው ማለት ነው። እዚህ ሐዲስ ላይ የተዘከሩ ነገሮች በአጠቃላይ ግዴታ ነገሮች መሆናቸውን ማወቅ ይቻላል። ሌላው ተርቲቦችን ቅደም ተከተል በሆነ መልኩ ማስቀመጥ አስፈላጊ ነው። ለዛ ነው ثم እያሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛም እያሉ ነው ያስተማሩ። እዚህ ላይ አንድ አላዋቂ የሆነ ሰው ባለማወቅ የሆነ ስራ ሰርቶ ከሆነ ባለማወቅ የሰራው ስራ
ሊያብቃቃው እንደሚችል የመጨረሻ ጥቆማ አለው። ለምን ነብዩ ሰለላሁ ዐለይሂ ወሰለም ካስተማሩት በኋላ በል አሁን ደግሞ ደግመህ መስገድ አለብህ ብለው አላሉት። ሌላው ወደ ዒልም ሰዎች እንዲናፍቁ ማድረግ እና ማስተማሪ የሆነ ሰው ለዒልም የሚናፍቁት በየትኛው ጠሪቅ ነው የሚልን ነገር መቅረጽና አዲስ መንገድም ካለ ያንን መንገድ ማውጣት ወይም ማስመር መቻል እንዳለበት ነው የሚጠቁመው። በመልካም ነገር ማዘዝ ከመጥፎ ነገር መከልከል የሁሉም ግዴታ ነው። በነብዩ ሰለላሁ ዐለይሂ ወሰለም ላይ ደግሞ ይበልጡ ነው ከማንም የበለጠ ግዴታ ነውና እንዴት እንደቆሙበት ሐዲሱ ያሳያል። ስለዚህም አንድ ሰው በመልካም ነገር ላይ ሲያዝ ከመጥፎ ነገር ሲከለክል ዑንፍ በሌለበት የራሱን ኃይል ባልጨመረበትና ሰዎችን በእዝነትና በርህራሄ ለማስተማር ጥረት ማድረግ እንዳለበት። ሌላው አንድ ሰው አላዋቂ ሲሆን የማያውቃትን የተሳሳተባትን ነጥብ ብቻ ሳይሆን የማያውቃትና የተሳሳተበት ሁሉንም ብዙ ነገር ላያውቅ ይችላል። የተሳሳተባትን ማያውቃት ነጥብ አለች። እሷም ብቻም ሳይሆን ተያያዥ ነጥቦችን መዳሰስ ተገቢ ነው የሚልን ከዚህ እንረዳለን። ነብዩ ሰለላሁ ዐለይሂ ወሰለም ጡማኒ ነው እሱ ያበላሸው፣ ነገር ግን አንዳንድ ነገሮችን ጠቃቅሰዋል። ለምሳሌ ከጠቀሱት ውስጥ ሩኩዕ፣ ሱጁድ እና የመሳሰሉ ነገሮች ተጠቅሰዋል በዛ በሐዲሱ ላይ ማለት ነው። እነዚህ ነገሮች ሰውየው ዘንድ ላይታወቁ ይችላሉ ግዴታነታቸው ወይም ሩክንነታቸውና በዛ አይነት ተጠቅሰዋል። ስለዚህም መጨመርም ከጠየቀውም በላይ አንዳንዴ ማብራራትም አስፈላጊ ይሆናል እንደ ተገቢነቱ። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ባህር ላይ የሆነች ጀልባ ያለችው ሰው ነው በጊዜው መጥቶ ጠየቃቸው ነብዩን አለይሂ ሰላቱ ወሰለም እኛ ስለ ውሃው ላይ እንሄዳለን ባህሩ ላይና ስለ ውሃው ነው ሊጠይቅ የፈለገው የባህር ውሃ ውዱእ ማድረግ እንችላለን ወይ በሱ ውዱእ ብናደርግበት ያብቃቃናል ወይ ብሎ ጠየቃቸው። የዚህን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ በላይ በጣም ሰዎችን ሹብሃ የሚጥል የሆነ ነገር ነገሩት። እሱም ምን አሉት? ይህ ውሃው ጧሃራ ነው፣ የባህር ውሃ ጧሃራ ነው፣ እንደውም እዛ ውስጥ የሞተውም ነገር ሊበላ የሚችል ነው፣ ሐላል ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ነገሩት። ባህር ውስጥ ብቻ የሚኖር ነገር ሆኖ ባህር ውስጥ ብቻ ከባህር ሲወጣ የሚሞት ልክ እንደ አሳ ያለ ባህር ውስጥ የሚኖር ሌላም ነገር ባህር ውስጥ ብቻ የሚኖር ከሆነና ከባህር ውስጥ ሞቶ ቢገኝ ሊበላ እንደሚችል ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ነገሩ። ይሄ ነው ሰዎች የሚሸሸገው የነበረው፣ የሚሸሸገውን አያይዘው ነገሩት። ይሄ በዚህ አይነት የመጡ ሐዲሶች በጣም ብዙ ናቸው። ሌላው የተወደዱ የሆኑ ነገሮችን በዚህ ሐዲስ ላይ አልተጠቀሱም። እነዛ የተወደዱ ነገሮች ብናደርጋቸው ሶላቱን ማሟያ የሚሆኑልን ነው፣ ከአላህ ዘንድ አጅራችን እንዲሰፋ እንዲበዛ የሚያደርጉ ናቸው። ለምሳሌ ዱዓው ኢስቲፍታህ እዚህ ውስጥ የለም። ዱዓው ኢስቲፍታህ በብዙ አይነት መልኩ መጥቷል ከነብዩ ሰለላሁ ዐለይሂ ወሰለም። ያንን ማድረጉ ለሰውየው ሶላቱን የበለጠ የተሟላ እንዲሆን ከአላህ ዘንድ የበለጠ የተወደደ እንዲሆን በሰዋቡ የበለጠ ትልቅ እንዲሆንለት ያደርጋል። ዱዓው ኢስቲፍታህ እዚህ ሐዲስ ላይ አልተጠቀሰም። ሌላው ተዓውዝ አልተጠቀሰም። ተዓውዝም እንደዚሁ አስፈላጊ ነገር ነው። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ማለት እጅ ማንሳት አልተጠቀሰም። ረፉዕ የደይን የሚባለው አልተጠቀሰም። ደረት ላይ ማድረግም አልተጠቀሰም። የሩኩዕና የሱጁድ ሀይአም አልተጠቀሰም። ሩኩዕና ሱጁድ ተባለ እንጂ ይሄ ጀርባው በስትክክል መሆን አለበት ምናምን የሚለው እያንዳንዱ ሌላ ቦታ ላይ ያየናቸው ተወዳጅ ነገሮች እዚህ ላይ አልተጠቀሱም ማለት ነው። ከዚህ የምንገነዘበው ሌላው ከሐዲሱ የምንገነዘበው አንድ ሰው ሲያስተምር በተደሩጅ ነው ማስተማር ያለበት። ቢልአህም ፈልአህም ይላል። በጣም አሳሳቢ ጉዳይ ካለ ያንን አሳሳቢ ጉዳይ ይቀርፋ፣ ከዛም አሳሳቢ የሆነ ከተቀሩት አሳሳቢ፣ ከዛ ከተቀሩት አሳሳቢ
አንዳንድ ሰው ማስተማር ሲጀምር በቃ ከሚያውቀው ሁላ ይጀምራል። የሚያውቀውን ሁላ መናገር በጣም አስቸጋሪ ነገር ነው። የሚያውቀውን ሁላ መናገር አዋቂ ከሆነ ማለት ነው። አላዋቂ ከሆነማ የማያውቀውን ሁላ ሊናገር ነው ማለት ነው። የማያውቀውን ሁላ መናገር ደግሞ የሚያውቀውን ሁላ ከመናገር የባሰ ነው። የሚያውቀውን ሁላ መናገር ራሱ አደጋ ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዳቸው ሙናፊቆቹ ስማቸውን ነብዩ ሰለላሁ ዐለይሂ ወሰለም ያውቃሉ። ከአላህ ዘንድ ተናግሯቸዋል ማለት ነው። ማን እሳቸው ጋር እየመጣ የጀሃነም ማገዶ ሊሆን እንደሚችል አላህ ነግሯቸዋል። በል እንደውም የጀሃነም ማገዶነታቸው ብቻ ሳይሆን ጀሃነም ውስጥ ካለው የጀሃነም ክፍል በጣም በከፍተኛ ቦታ ላይ ተቀጪ የሆኑ ሰዎች ናቸው። እነዚህ ነብዩ ሰለላሁ ዐለይሂ ወሰለም በህይወት ኖረው ነብዩ ዳዕዋ እያደረጉ ነብዩ እያስተማሩ ከነብዩ አጠገብ ሆነው ለነብዩ ሰለላሁ ዐለይሂ ወሰለም ጉድጓድ ቆፋሪ ናቸው እነዚህ ሰዎች። አልሙሂም የነዚህ ሰዎች ወንጀል በጣም ከባድ ነው። በየትኛውም ጊዜ ካለ ሙናፊቅ የበለጠ ነገሩ እነዚህ ሰዎች ላይ እንደሚከብድ ምንም ጥርጥር የለው። ማንም ልናገር ቢል እንደ ነብዩ አሳምሮ መናገር ስለማይችል፣ ማንም ላስተምር ቢል እንደ ነብዩ ሰለላሁ ዐለይሂ ወሰለም በጣም ጥልቅ የሆነ ዕውቀትን ይዞ ማስተማር ስለማይችል ነው። ታዲያ በዚህ አይነት እያንዳንዱ ሙናፊቅ ስም ቢያቁም የተናገሩት ሁዘይፋ ለሚባለው ሷሃባ ብቻ አንድ ሷሃባ ነው ነብዩ ሰለላሁ ዐለይሂ ወሰለም የሙናፊቆቹን ስም የነገሩት ማለት እሱም ሁዘይፋም ለማንንም የተናገረውና ለማንም ያስተላለፈበት ሁኔታ የለም። ይዞት ነው የሞተው ይሄን የሙናፊቆቹን ስም ማለት ነው። ለማንም አልተናገ حتى ዑመር ረዲየላሁ ተዓላ ዐንሁ መተው እኔ ያለሁበት ወይ ብለው ባሉ ጊዜ በጣም አድርገው ሲጨቀጭቁት የለህበትም ካንተ በኋላ ግን ማንንም ማስተናገድ አልፈልግም፣ ማንንም የለህበትም አለህበት እያልኩኝ ማንንም ማለት አልፈልግም ብሎ በዚህ አይነት ነው ያበረራቸው ማለት። አልሙሂም እዚህ ጋር የምናገኘው አንድ ነጥብ ምንድነው? የሚታወቅ በአጠቃላይ አይነገርም። የምናቀውን በአጠቃላይ ማተናገርን ማለት እኮ በጣም ብዙ ችግሮች ይመጣሉ። ለዛ ነው እንግዲህ አንድ ሰው ምናልባት እኔ ማቀውን ነገር ለምን አልተናገረልኝም ብሎ መቆጨትም የለበትም በአንድ ዓሊም ላይ ማለት ነው። ምናልባት ጠጋ ብሎ ሊያናግረው ይችላል። እንደዚህ ያለ ጉዳይ ላይ ለምን እስከዛሬ አልተነገረም ይሄ ጉዳይ እንደዚህ ብሎ ሲለው ያ ዓሊም ያልተናገረበትን ምክንያት ሲነግረው ምናልባትም በጣም ከባድ ምክንያት ሊሆን ይችላል ማለት ነው። ስለዚህ ለምን ይሄ ነገር አልተነገረም የሚል በደፍን አንድ ሰው ከውስጡ ይዞ መራመድ የለበትም ይላል። ነገሮች የማይነገሩበት ብዙ አቅጣጫዎች አሉና ይሄው ከዚህ የሙናፊቆቹን ስም ማወቅ እኮ መስለሐ አለ። አቡበክር አያውቁ። ስለዚህ የሆነ ቦታ ላይ ሙናፊቆቹ ጥሩ ሰው መስለዋቸው ሚስጥር ሊያካፍሏቸው ይችላል። ዑመር አያውቁ፣ ዑስማን አያውቁ፣ ዓሊ አያውቁ። ከሙናፊቆቹ ጋር የሆነ ቦታ ላይ ተቀምጠው ሚስጥር ሊያካፍሉ ይችላሉ። መስለሐ አለው ነበር መናገሩ። ነገር ግን መስለሐው ከመናገሩ ይልቅ አለመናገሩ በጣም ሰፊ መስለሐ ስላለው ነብዩ ሰለላሁ ዐለይሂ ወሰለም አልተናገሩምና በዚህ አይነት ነው ሁሉ የሚከደው ማለት ነው። የታወቀ በአጠቃላይ አይነገርም፣ የታወቀ በአጠቃላይ አይነገርም፣ አይለፈለፍም ማለት ነው። ለዚህ ነው ዑለማዎቹ ምን ይላሉ? من تكلم بكل ما علم فهو مجنون በሚያውቀው በአጠቃላይ የሚናገር ሰው እሱ እብድ ነው፣ ጤነኛ አይደለም ብለዋል። ለምን መጨረሻ ላይ ራሱንም አደጋ ላይ ሊጥል ይችላል ይሄ ሰው። አቡ ሁረይራ ረዲየላሁ ተዓላ ዐንሁ ከነብዩ ሰለላሁ ዐለይሂ ወሰለም ሁለት ቋጠሮ የሚሆኑ ሐዲሶችን ሐፍዣለሁ። አንደኛውን ቋጠሮ በትኛዋለሁ፣ አንደኛውን ቋጠሮ ግን እንደያስኩት ነው። ለምን ይሄንን ተናገርኩ ማለት አንገቴ ይቆረጣል ማለትም በጣም አውቀዋለሁ ብለዋል። ይሄንን የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ላይ የነበሩ ኹለፋኡ ራሺዲንም እንደዚሁ ካለፉ በኋላ የነበሩ መንግስታት አሉ። ስለነሱ ሁላ ነብዩ ሰለላሁ ዐለይሂ ወሰለም ያወሩበት ሐዲስ አለ። በጣም እነሱን የሚነካና የነሱን ምንነት የሚገልጽ ማለት ነው። ለዚህ ነው እንደውም አቢ ሁረይራ ረዲየላሁ ዐንሁ የዚድ ኢብኑ ሙዓዊያ የሚባለው የሙዓዊያ ልጅ በሚነግስበት አመት ላይ አላህ እንዳያኖረው ዱዓ አድርጎ አላህ በዛው አመት ነው አቢ ሁረይራን የገደላቸው ማለት ነው። አልሙሂም እንደዚህ ሀክል ይጠነቀቃሉ የሚያውቁትን ሁሉ አለመናገር እና
እኔም ማቀው ለምን አልተነገረልኝም አይባልም። ያልተናገረ ሰው ካለ ሄደህ ለምንድነው ያልተናገርከው በዚህ ጉዳይ ላይ ብለህ ጠይቀዋለህ። ከዛ በኋላ ያስረዳሃል ማለት ነው እንጂ ችኮላ ጥሩ አይደለም። باب القراءة في الصلاة صلاة ውስጥ የሚቀሩትን ቂራአቶች በተመለከተ የሚናገር ርዕስ ነው ይሄኛው ደግሞ ቂራአት ውስጥ ምንድነው የሚቀራው ይሄ እንግዲህ በዚህ ርዕስ ስር ይገመገማል ማለት ነው الحديث الرابع والتسعون 94ኛው حديث عن عبادة بن الصامت رضي الله تعالى عنه عبادة بن الصامت بالال اللهم تنصر لنا أن رسول الله صلى الله عليه وسلم قال النبي صلى الله عليه وسلم بالوالد لا صلاة لمن لم يقرأ بفاتحة الكتاب فاتحة الكتاب يالك الرسول صلاة اللهم بالوالد النبي صلى الله عليه وسلم نميله እንግዲህ መጀመሪያው ሶላት ውስጥ ቁርአን ሲባል መጀመሪያ የሚገባው ይሄ ነው ታዲያ ይሄንን ስንል ፋቲሃ ያልቀራ ሰው ሶላት የለውም ከተባለ ፋቲሃ እየቀራው ነው ወይ ብሎ አንድ ሰው እሱን መጠየቅ አለበት ፋቲሃ መቅራት መቻል አለበት ማለት ነው እንጂ ፋቲሃ ያልቀራ ከሆነ አስቸጋሪ ነው ሶላት የለውም ብለው ነብዩ ሰለላሁ ዐለይሂ ወሰለም ነው የተናገሩትና አስቸጋሪ ነው ማለት ነው ፋቲሃ ማይቀራ ከሆነ አስቸጋሪ ነው ፋቲሃ መቅራት አለበት ፋቲሃ መማር አለበት ምንም ከዚህ በኋላ እኔ ይሄንን ነገር ማስተካከል አልችልም በቃ ፍጥሯዊ ችግር አለብኝ ወይም ደግሞ እንደዚህ ብሎ በራሱ ላይ ድምዳሜ ላይ እስከሚደርስ ድረስ መታገል መቻል አለበት ይሄ ድምዳሜ ደግሞ በአንድ ቀን በአንድ ጊዜ ሙከራ የሚደረስበት አይደለም አስተማሪዎችን ቀያይሮ የቅራአት ስልቱን ቀያይሮ ራሱን ለነዚህ ነገሮች ምቹ የሆነ ሁኔታ ፈጥሮ የመሳሰለ መታገል መቻል አለበት ነው ብዙ ፋቲሃ የማይቀሩ ሰዎች አሉ ከመተው ያው እሱ እስከሚችሉ ድረስ ፈተቁላህ መስተጣዓቱም ነው በቻላችሁት አላህን ፍሩን በቻሉት አላህን እየፈሩ ይሰግዳሉ በሚችሉት አልহামዱሊላህ ረቢል ዓለሚን የምትለዋን ያወቀ ሰው አልহামዱሊላህ ረቢል ዓለሚን ሰባት ይደጋግማታል ፋቲሃ ሰባት ስለሆነ አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ረቢል ዓለሚን እቺም ብቻ የሚያውቅ ሆነ ማለት ነው እስከዚህ ያክላል በሚያውቀው አላህን Subhanahu Wa Ta'ala መፍራት መቻል አለበት ግን ይሄን ሲሆን ልክ ሶላቱን ጨርሶ እንደተቀመጠ ከእንደገና መማር መቻል አለበት ጥረት ራሱን ለመለወጥ ጥረት ማድረግ መቻል አለበት ለዚህ አይነት ራሱን አልችልም የሚባል ነገር የለም ሰው ዛሬ የንግዱን ዓለም ለመቀላቀል ቻይንኛ ተምሮ ይገባል ቻይና ሀገር ሄዶ ለመገበያየት ማለት ነው ፈረንሳይኛ ተምሮ ነው ሰው ዛሬ ንግድ እየሰራ ያለው ማለት እንግሊዘኛውን የሰው ቋንቋ እንደምንም እያደረገ እንግዲህ እየተጣጣረ እየከፈለ ና ላስቀራህም ተብሎ ሳይሆን እንደውም አረ ራስ ተምሩኝ እያለ እያለቀሰ ማለት በዚህ አይነት ይማራል ይሄ ሁሉ ለምንድን ነው ጀነት ያስገባሃል ተብሎ ይሄ ሁሉ ለምንድን ነው ለዱንያ ነው ይሄ ሁሉ ለዱንያ ነው ሰውየው የኖርበት አይኖርበት በዚህ ነገር ይለፍለት አይለፍለት በለለው ቻይንኛ ተምሮ ቻይና ሀገር ሄዶ ምናምን ጭራሽ ያለውን ሊበላም ይችላል ሊከስርም ይችላል እንኳን አይደለም ትርፋማ መሆን መክሰርም ሊመጣ ይችላል አልሙሂም ይሄ ሁሉ ነገር ይሄ ሁሉ ጥረት ለምንድነው ዱንያ ላይ አላህ ቢያሳካልኝና ለውጥ ባገኝ በሚል
አኺራ ደግሞ የበለጠ ነው ዘላለም ሀገር ነው ደስታውም ደግሞ እንደ ዱንያ ድብልቅልቅ አይደለም የዱንያ ደስታ ድብልቅልቅ ነው ዛሬ ላይ ሰውየው ይደሰታል ጠዋቱን ተደስቶ ውሎ ምሽቱ ምን እንደሆነ አያውቀው በተለያዩ በሆኑ ነገሮች ቅልቅል ያለ ነው ማለት ነው ምስቅልቅል ያለ ነው المهم አኺራን የሚያክል ነገር የለምና ለአኺራው አንድ ሰው መማር መቻል አለበት ለአኺራው መማር መቻል አለበት ከዛ ውስጥ በጣም አንገብጋቢ ጉዳይ እንደዚህ ያሉ የፋቲሃ ጉዳይ እዛ ነው ፋቲሃ በጣም ያሳፍረው ፋቲሃ የማይችል ሰው ነው አንዳንዴ በመስጂዶች ጉዳይ ላይ በጣም በቃ ብዙ ነገር ሲያወጣ ሲያወርድ ምናየው ማለት ነው ይሄ በጣም አሳፋሪ ነገር ሙስሊሞችን ወክሎ የሆነ ቦታ ላይ ይቀመጣል لا صلاة لمن لم يقرأ بفاتحة الكتاب فاتحة الكتاب يلقى صلاة اللهم مذهب الحنفية بل لهم بكرات ችግር የለውም ፋቲሃ ግድ አይደለም የሚል ነው ቅድም እንዳሳለፈው ነገር ግን ጀምሁሩ العلماء ያሉበት እዚህ ሐዲስ ላይ እንደተቀመጠው ማስረጃም የሚደግፈው የትኛው ነው ብለና ፋቲሃ መቅራት ግዴታ ነው የሚለው ባይሆን አንዳንድ የተካለፉባቸው በጥቅሉ ግዴታ ነው ማለትን ከተስማሙ በኋላ አንዳንድ ጉዳዮች ላይ ግን የተወሰኑ ኺላፎች አሉ ለምሳሌ ማእሙም ሆኖ አንድ ሰው ሲሰግድ ፋቲሃ መቅራት አለበት ወይስ የለበትም ወይ የሚል አለ ሐናቢላዎችና ሐነፊዮች ማእሙም ከሆነ ሰው ላይ ሶላቱ ሲርያም ይሁን ጃህሪያ ፋቲሃ መቅራት ግዴታ አይደለም በል يسقط ይላሉ ከሱ ላይ ይወድቃል ብለው ይላሉ ሻፊዒያዎችና የሐዲስ ሰዎች ደግሞ እያንዳንዱ ሰጋጅ ኢማም ይሁን ማእሙም ይሁን ሙንፈሪድ ይሁን መቅራት መቻል አለበት ብለው ይላሉ الإمام مالك በዚህ ዙሪያ ያላቸው መዝሀብ ማሊኪዮች ያሉበት መዝሀብ በስርያ ወይም ደግሞ በሚስጥር የሚቀሩበት ሶላቶች ላይ ዙሁር ላይ ዐስር ላይ የመግሪብ የሶስተኛው ላይ የኢሻ የመጨረሻዎቹ ሁለቶች ላይ እነዚህ ላይ መቅራት አለበት ማእሙሙ ሰው ጃህር ሲደረግ ግን ማድመጥ ነው ያለበት ብለዋል ይሄንን ቀውል ሸይኹል ኢስላም ኢብኑ ተይሚያህ የሚባሉት ታላቁ ሸህ ተቀላቅለውታል ሌሎችም ሙሐቂቆች በዚህ ላይ ሄደዋል ሐነፊያዎቹ ማስረጃቸው ምንድነው وإذا قرئ القرآن فاستمعوا له حتى بسر እንኳን ቢቀራ በቃ እሱ እየቀራ ነውና ማድመጥ ነው የሚል ሌላ ደግሞ ሐዲስ ላይ اذا قرأ فانصتوا እሱ ሲቀራ እናንተ ዝም በሉና አድምጡ የሚል አለና በዛ ሄደው ነው ሻፊዒያዎች ደግሞ የሚሉት እኛ ጋር ያለን ዑባዳ ሐዲስ አለ አሁን የጠቀስነው እሱን ነው የሚጠቅሱት ሻፊዒያዎችና ብዙ አህሉ ሐዲስ ብለን የምንላቸው ዑለሞች ያሉት መቀራት አለበት እሱም ምን ስለሚል لا صلاة لمن لم يقرأ بفاتحة الكتاب فاتحة الكتاب سورة الفاتحة القرأ ሰው የሚለው ይሄንንም ይመለከታል የሚል የትኛውም ጊዜ መቀራት አለበት የሚል ላይ ነው ያሉት አያው በተመለከተ አያው የሚለው إذا قرئ القرآن فأنصتوا የሚለው ይሄ ዑሙም ነው እዚህ ጋር ይሄኛው የተነጠለ የሆነ خاص የሆነ ትእዛዝ ይዞ መጥቷል ስለዚህ ዓም የሆነው በዓምነቱ ይቀመጥና خاص የሆነው እንደ خاصነቱ ማስተናገድ ግድ ይላል የሚል መልስ ነው የሰጡት
እና ሸኽ በሳም የሚባሉት የዚህ ዑምደቱል አሕካም ሻሪህ እንዲሁም የቡሉጉል መራም ሻሪህ የሆኑት ልቤ የሚረጋጋው አልኢማም ማሊክ ወዳሉበት አቋም ነው በዚህ ጉዳይ ላይ ብለው ይላሉ። ኢማም ማሊክ ያሉበት አቋም በዚህ ጉዳይ ላይ ምንድነው? ጀህርያ በሆኑ ሶላቶች ላይ ኢማሙ ጀህር እያደረገ ስለሚቀራ ዝም ብሎ ማድመጥ፣ በእነዛ ደግሞ ስርይ በሆኑ ሶላቶች ላይ መቅራት የሚለው ይህንን ነው የሚመርጡት ማለት ነው። لأن قراءة الفاتحة تفوت المأموم في السرية، لمن إذا لم يقرأها لم يسمعها من الإمام كإمام السمم سرية ولا ثم الكرام يعمل طوال. እንዴት ብሎ ነው በስርያ ባደረገበት መልኩ ኢማሙ በሚስጥር እየቀራ እንዴት ማድመጥ ይችላል? ይሄ አይሆንም። حتى ጃህርያ ሆኖ ሩቅ ሆኖ የማይሰማ ከሆነ እሱ ነው ምን ማድረግ ያለበት መቅራት ያለበት ነው። ምን ሆነ ማለት ነው? አሁን ከጃህርያ ወደ ስርያ ተገልብጧልና ጉዳይ ይሄንን ይላሉ። والله اعلم. قراءة الفاتحة واجب ነው በየረካዓ የሚል ነገር ነው የሚል መልእክት ነው የሚያስተላልፈው ሐዲሱ ምን ስለሚል እዛ አሁን የቀራነው ሐዲስ ላይ لا صلاة لمن لم يقرأ بفاتحة الكتاب። ሌላው ሆን ብሎ ፋቲሐን መተው ሶላት ያበላሻል ማለትም ከዚህ እንረዳለን። እናም ሳያውቅም ከሆነ ያው ሶላቱ ተበላሽቷል፣ እሱ ስለማያገን ከአላህ ዘንድ አይቀጣም እስከሚያውቅ። الحديث 95. عن أبي قتادة الأنصاري رضي الله عنه. أبي قتادة الأنصاري بلال اللهم الكم سرولتنا قال: كان رسول الله صلى الله عليه وسلم يقرأ في الركعتين الأوليين من صلاة الظهر بفاتحة الكتاب وسورتين، يطول في الأولى ويقصر في الثانية، ويسمعون الآية أحيانا. أبي قتادة الأنصاري بلال أنصاري نو يا مدينة سمع رسول صلى الله عليه وسلم نبروا إلى የመጀመሪያዎቹን ሁለት ረካዓዎች ከሶላት الظهر ፋቲሐተ الكتابና ሁለት ሱራ ይቀራሉ። ሁለት ሱራ ማለት በአንዱ ረካዓ አንዱ ሱራ፣ በሚቀጥለው ረካዓ ደግሞ ሌላ ሱራ ቀርተው ሁለት ሱራ ይቀራሉ። ባይሆን يطول في الأولى በመጀመሪያው ረካዓ ረዘም ያደርጋሉ። يقصر في الثانية በሁለተኛው ደግሞ አጠር ይላል። يسمعون الآية أحيانا አንዳንዴ አንድ አያ ያሰሙናል። ለምሳሌ ወለይሊ ኢዛ የግሻ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ያንን በሚስጥር ይቀራሉ። አንድ አያ ከፍ አድርገው ድምጻቸውን ያሰማሉ። وكان يقرأ في العصر عصر ላይ ነብዩ ሰለላሁ ዐለይሂ ወሰለም ይቀሩ ነበር بفاتحة الكتاب وسورتين سورة الفاتحة ሁለት ሱራዎችን يطول في الأولى ويقصر في الثانية የመጀመሪያውን ረዘም የሁለተኛውን አጠር ያደርጉታል። وفي الركعتين الأخريين በመጨረሻዎቹ ሁለት ረካዓዎች በተመለከተ ደግሞ بأم الكتاب سورة الفاتحة ብቻ ይቀሩ ነበር። كان يطول الركعة الأولى من صلاة الصبح
የሱብህ ሶላትም ላይ ቢሆን የመጀመሪያው ረክዓ ያረዝማሉ ወይቀصሩ في الثانية ሁለተኛው ላይ ያሳጥሩ ነበር ይላል። ስለዚህ ማቀራር ሂደቱ ይሄንን ይመስላል። ሲቀራ ሶላት ውስጥ የሚቀራው አቀራር ሂደት የመጀመሪያው ረክዓ ረዘም ማለት አለበት ከሁለተኛው ረክዓ ይልቅ። የመጀመሪያው ረክዓ ረዘም ይላል፣ ሁለተኛው ከመጀመሪያው አጠር ይላል። ሌላው ሶስተኛ አራተኛ ያለው ረክዓ ከሆነ ፋቲሃን በመቅራት ብቻ ያብቃቃል። አንዳንዴ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ሱራዎችን ጨምረው የቀሩበት አጋጣሚ ስላለ አንዳንድ ሱራዎችን ጨምሮ ቢቀራ ችግር የለውም። አንዳንዴ ሶላት ሱብህ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲያሰግዱ የነበረው ልክ ቅድም እንደጠቀስነው ላይ መጀመሪያውን ቂራአታቸውን ከሁለተኛው ረክዓ ቂራአት ያረዝሙ ነበር። ለምንድን ነው ድምጽ በመሃል ነብዩ ሰለላሁ ዐለይሂ ወሰለም ከፍ የሚያደርጉት? ለምሳሌ ፋቲሃ እየቀሩ ኢህዲነ ሲራጠል ሙስተቂም ብለው ከፍ የሚያደርጉት ለምንድን ነው? አንዳንዴ ከተባለ ሌላው ሰው እየቀሩ መሆናቸውን አውቆ እሱም እንዲቀራ እሳቸው እንዲያስታውስ ለማድረግ ነው። ፋቲሃ እየቀሩ ነው፣ ዝም ብለው አይደለም የተገተሩት ማለትም እንዲያውቅ። ከሐዲሱ የምንረዳው የመጀመሪያዎቹ ሁለት ረክዓዎች ከሶላት ዙህር ከሶላት አልዓስር እንዲሁም ከኢሻ እንዲሁም ደግሞ ከመግሪብ ላይ እነዚህ የመጀመሪያዎቹ ረክዓዎች መርዘም አለባቸው። በሁለተኛ ክፍል ያላቸው 3-4 ያላቸው ደግሞ እነዚህ ፋቲሃን ብቻ በመቅራት ማሳጠር እንዳለ ነው ተገቢው እሱ እንደሆነ እዚህ ሐዲስ ላይ የተቀመጠው እሱ ነው። ከሌላ ቦታ ነው ያመጣነውና ቀደም የነገርኳችሁ። አልሙሂም አንዳንዴ ቢጨምር ችግር የለውም ሐዲስ ስላለ። ሌላው የመጀመሪያው ረክዓ መርዘም ይገባል ከሁለተኛው ረክዓ ሐዲሱ የጠቆመው ነው። ይሄ ሌላው በሚመሰጠርበት ሶላት ላይ መመስጠር ሱና ነው፣ ይወደዳል። እና ዙህር ላይ አስር ላይ በሚስጥር መቅራት ይወደዳል። ለዛም ነብዩ ሰለላሁ ዐለይሂ ወሰለም በሚስጥር ስለቀሩ በሚስጥር ይቀራል ማለት ነው። አልሐምዱሊላህ ረቢል ዓለሚን አርረህማን አርረሂም ሚለው ለራሱ የሚያሰማበት ቀድር ይቀራል ማለት ነው። እንደሚሰራበት ዛሬ እንደምንሰራበት አንዳንድ አያዎችን በተለይ ለማስተማር ሲባል አንዳንድ አያዎችን ከፍ አድርጎ ድምጽ መቅራት ይወደዳል ነብዩ ሰለላሁ ዐለይሂ ወሰለም እንዳደረጉት። ይሄ ለኢማም ነው። ለማእሙም ሰው ላይ መጮህ አይቻልም። ማሐሰፍ ቆሞ ሰው ላይ ሲያነሳ ድምጹን መወሳወስ ይመጣል ማለት ነው። ያኛውም ያነሳል ይሄ አይቻልም። ለኢማሙ ግን ይበቃል ልክ ነብዩ ሰለላሁ ዐለይሂ ወሰለም እንዳደረጉ። ሌላው ምንድነው ጥቅሙ የመጀመሪያው ረክዓ ረዘም በማለቱ ጥቅሙ ምንድነው ከተባለ ሰዎች በነሻጣን የገቡት ወደ ሶላት፣ ስለዚህም ብዙም አይጎዳቸውም። የመጀመሪያው በርግጥ በጣም ሊረዝምባቸው አይደለም፣ ብዙም አይጎዳቸውም የመጀመሪያው ረዘም ማለቱ ማለት ነው። ከዛ የሰው ልጅ አንድ ነገር ላይ እየዘወተረ በሄደ ቁጥር እየደከመ ስለሚመጣ በሁለተኛው ቀለል፣ በሶስተኛው ደግሞ ጭራሽ ፋቲሃ ብቻ፣ አራተኛው ፋቲሃ ብቻ እየተደረገ በዚህ አይነት እንዲሰገድ የተደረገው ለዚህ ነው። የሰው ልጅ ስልቹ ስለሆነ አንድ። ሁለተኛ የመጀመሪያው ረክዓ ረዘም የተደረገበት ምክንያት ከኋላ የሚመጣ ሰው እንዲደርስ ነው። ከኋላ የሚመጣ ሰው የመጀመሪያው ረክዓ ረዘም ካለለት እንዲደርስና እንዲጠናቀቅ ለማለት ነው ይሄ የተደረገበት ምክንያት ማለት ነው። عن جبير بن مطعم رضي الله تعالى عنه قال سمعت النبي صلى الله عليه وسلم يقرأ في المغرب نبينا عليه الصلاة والسلام مغرب ليش كانوا سموها بالطور سورة الطور رزم من طوال مفصلنا
ነብዩ ሰለላሁ ዐለይሂ ወሰለም መግሪብ ላይ ቀርተውት ከዚህ የምንገነዘበው አንዳንዴ መግሪብ ላይ ረጅም ሱራ ቢቀራ ምንም ችግር የለውም ማለት ነው። ምንም ችግር የለውም አንዳንዴ ረጅም ሱራ ቢቀራ ነብዩ ሰለላሁ ዐለይሂ ወሰለም ያንን የሚያደርጉበት ምክንያት መፈቀዱን ለማሳየት ጭምር ነው። የነብዩ ሰለላሁ ዐለይሂ ወሰለም ሶላት አብዛኛው ጊዜ መግሪብ ላይ አጭር ነው። ነገር ግን አንዳንዴ ይኸው በረጅም ሱራዎች እንደቀሩ መጥቷል። ለምሳሌ ሱረቱ ጡር ረዘም ከሚሉት ውስጥ ሶላት አልመግሪብ ላይ በጀህር ነው የሚቀራው ወይም ተጮሆ ነው የሚቀራው ማለትን ማስረጃው ይሄ ነው። አንዱ ሐዲስ ይኸው ሱረቱ ጡር ሲቀሩ ሰማናቸው ይላል። ተጮሆ እንደሚቀራ ሶላት አልመግሪብ እና የሚወደደው ጮህ ብሎ መቅራቱ እንደሆነ ድምጽ አውጥቶ መቅራቱ እንደሆነ ማስረጃ ነው ማለት ነው። ሌላው አንዳንዴ ቅራአቱ ቢረዝም ችግር የለውም ማለትን ያስረዳል ሐዲሱ። عن البراء بن عازب رضي الله تعالى عنهما كبراء بن عازب اللهم كم صلاتهم الله تعالى أن النبي صلى الله عليه وسلم كان في سفر نبي صلى الله عليه وسلم من قال لنا برنا من قد وتو كصحابته جاء فصلى العشاء الآخرة يمجر شوان عشاء السجدوا فقرأ في إحدى الركعتين بالتين والزيتون والتين والزيتون بميلو بقرآن سورة السجدوا عشاء له فما سمعت أحدا أحسن صوتا أو قراءة منه كساتشو دمسو يامارا سمتشم ملاك إلى الصحابي قراءتهم يامارا أيتشم ملاك زي ما نجنزبوا سورة التين ببزو ጊዜ የሚቀራው በመግሪብ ሰላት ላይ ነው። ነብዩ ዘመን ላይ من قصار المفصل ስለሆነ መግሪብ ሰላት ላይ ነው የሚቀራው ብዙ ጊዜ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ሰፈር ላይ ሆነው ተኽፊፍ ስለሚያስፈልግ አንዳንዴ ሶላት አልዒሻ ላይ ቀርተውታል። ሌላው ሙሳፊር የሆነ ሰው خشوعን የሚያበላሽን ነገር መቀነስ ወይም መተው መቻል አለበት። خشوعን የሚያበላሽ ነገር ለዛ ነው አላህ Subhanahu Wa Ta'ala አቅሎለት ሙሳፊር የሆነ ሰው ጀምዕ እንዲያደርግ የተፈቀደለት ለዛ ነው። እንዲሰበስብ የተፈቀደለት ለዛ ነው። ሰፈር ላይ እስካለ ድረስ እየሄደ ከሆነ ማለት ነው። እየሄደ ካልሆነና የሆነ ቦታ ላይ አረፍ ካለ ደግሞ ጀምዑ ባይወደድም እንደዚህ መሰብሰቡ ባይወደድም ቀስር ይወደድለታል። እያሳጠረ መስገድ ይወደድለታል። አራት የሆነውን ሁለት እያረገ ይሰግዳል ማለት ነው። ሰዓቱን እየጠበቀ ዙሁርን በሰዓቱ 2 ረካ እኛውንም በሰዓቱ 2 ረካ ለዛ እያደረገ ይሰግዳል። አልሙሂም ይሄ ኢንሻአላህ ስንደርስበት እናወራለን። እዚህ ዋና እኛ የፈለግነው ምንድነው ሙሳፊር የሆነ ሰው ኹሹዕን የሚያበላሽን ነገር መጠንቀቅ መቻል አለበት ማለት ነው። እንደ ሌላው እንደ ሀገሬው ሰው ልስገድ ብሎ መጨናነቅ የለበትም፣ ራሱን ማስጨነቅ የለበትም። ሌላው ቁርአን ሲቀራ በየትኛውም ጊዜ ልብን ማስገኘት ተገቢ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲቀሩ ልባቸው ቁርአኑ ጋር ስላለ ልክ እንደ ተጣደ መንቆርቆሪያ ቢጤ ይንፈቀፈቁ እንደነበረ ከላይ በኩል ከምላሳቸው በኩል ሳይሆን ከልባቸው የለቅሶ ድምጽ ይሰማል ከልባቸው ሱብሃንአላህ። እና ይሄ ቁርአን ሲቀራ ተገቢ ነው። ቁርአን የአላህ ንግግር ነው። አንዳንዴ በጣም የሚያሳዝን የሆነ ሰው ጽፎት ያለፈውን ነገር ስናይ ልባችንን ያቆስለውና ሳናስበው እንባ ይቀድመናል ማለት ነው። ሳናስበው ልባችንን ይነካል። የአላህ ቃል ደግሞ ከማንም ጽሁፍ የበለጠ ያማረ ሙሉ የሆነ ፍትሃዊ የሆነ በጥበብ የተሞላ በእውቀት የተሞላ እና እንዲህ ያለው ነገር አንድን ሰው ልቡን ካልኮረኮረው ምንም ሊኮረኮረው አይችልም። ለዚህ ነው ዑስማን ረዲየላሁ ተዓላ ዐንሁ ምን ብለዋል? ለው ሰሉሐት ቁሉቡና ለማ ሸሚዕና ሚን ከላሚ ረቢና፣ እንደው ቀልባችን ቢስተካከል ኖሮ የአላህን ቃል ባልጠገብነው ነበረ ብለዋል።
አቡበክር ሲዲቅ ረዲየላሁ ዐንሁ ራሳቸውን ለማሳነስ ብለው አንድ ሰው ቁርአን እየቀራ ሲያለቅስ አይተውት ቀልባችን ሳይደርቅ በፊት እኛም እንዲህ ነበርን ብለዋል። አልሙሂም እንዲህ ነበርን ያሉበት ምክንያት እሳቸው ኹሹዕ ያው ኹዱዕ በየቦታው ስላላቸው ነው ራሳቸውን ጣል ስለሚያደርጉ ነው እንጂ ሁሌ ያው ናቸው አቡበክር ሲዲቅ ረዲየላሁ ዐንሁ። ለዚህ ነው አይሻ ረዲየላሁ ተዓላ ዐንሃ ባህሪያቸውን ስለምታውቅ ነብዩ ሰለላሁ ዐለይሂ ወሰለም ያሰግዱ እኔ ያሞኛል ዛሬ መውጣት አልችልም እሳቸው ያሰግዱ ብለው አቡበክርን ሲመድቡ እሱ اذا قام مقامك لم يسمع الناس من البكاء የርሱ ቦታ ላይ ሲቆም መቼ ድምፁ ይሰማል ከማልቀስ የተነሳ ድምፁ ወደ ኋላ ሰፎች አይሰማም ስለዚህ ሌላ ሻል ያለ ሰው ጨከን ብሎ የሚያሰግድ ሰው ይሻላል ብለው አይሻ ጠቁመዋቸው ነብዩ ሰለላሁ ዐለይሂ ወሰለም አይሆንም አቡበክርን እዘዙ ብለው አቡበክር አሰግደው አልሙሂም ይሄ ቁርአኑ ላይ ነው የተነሳ ነው ቁርአኑ ላይ ኢሕዳር القلب ያስፈልጋል ቀልብን ማስገኘት ያስፈልጋል ቁርአኑ ሲቀራ እዛው ቀልቡ ቁርአኑ ላይ መሆኑ አስፈላጊ ነው ለዚህ ነው ሷሐቦቹ የቀሩትን ሱራዎች የቀሩትን አያቶች ሳይቀር ለኛ ዘግበው አስተላልፈዋል خير ሌላው ቁርአን በሚቀራ ሰዓት በጥሩ ድምጽ መቅራቱ ተገቢ ነው ለዚህ ነው ሷሐቢዩን فما سمعت احدا احسن صوتا من ከነብዩ ድምጹ ያማረ او قراءه من ወይ ደግሞ አቀራሩ የተሻለ ሰምቼም አላውቅም ይላል ነብዩ ሰለላሁ ዐለይሂ ወሰለም አላህ የሰጣቸው ተስጦም ነው ድምጻቸው በጣም ያምር ነበር እሳቸውም የአላህን ቃል በማጌጥ ላይ የተጠመዱም ስለነበሩ ማለት ነው አልሙሂም قصار المفصل ወይም አጫጭር የሚባሉ ሱራዎች ዒሻ ላይ ቢቀሩ ይበቃል ማለትን ከዚህ ነው የምንረዳው ሌላው ሶላትን ሙሳፊር በሆነ ጊዜ አንድ ሰው አጠር አድርጎ መቅራት እንደሚበቃለት ነው ሌላው ደግሞ ቂራአት ላይ ወለው في الصلاه ድምጽን ማሳመር አግባብነት ያለውና በጣም የተወደደ ነገር መሆኑን ያሳያል ለምን ኹሹዕን ያመጣል ልብን ቦታው ላይ እዛው እንዲገኝ ያደርጋልና هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين